ይሰማሃል? ምናሽ የሴት ቀልብ አለ አይደለም? ሰይድ ነው መጠየቅ የምፈልገው። እሺ እስልምና ጉዳይ ላይ እያወራን ያለው ቀልብ ማሰር ነው መስበር ነው ያልሽው? መስበር ቀልብ መስበር የሚባል ነገር አለ። ሐራም ነው አይደለም ሰይድ? ኡስታዝ ሰሞታ ሐራም ነው እንጂ ቀልብ መስበር። ለምሳሌ የኔ ገላ ባሌ ነው የምለው የኔ ካባሌ በማወቅም ባሆነ ባለማወቅም ሌላ ሴት ጋር ማደሩን ሳስብ ምን ያክል ልቤ ይሰበራል። ትክክል። ይሄ ብቻ በቂ ነው። ስለዚህ አራትንም አትቀበይም እንደዛ ከሆነ አራትንም አትቀበይም? የምን አራት? አንዱንም ማሰብም አልፈልግም እንጂ። ክርስቲያን ነሽ እንዴ? ሶሪ እኔ ሙስሊም መስለሽ። ክርስቲያን አይደለሁም ሙስሊም ነው። አካውንትሽ ክርስቲያን ነው ነው አይደለም? አዲስ ያርኩ ስለሆነ አናን የሙስሊም ስም ነው፣ ችግር የለውም። እህታችን አሁን እንደ ክርስቲያን ጀስት ጥያቄሽን አቅርቢ። አይ ቲንክ ዩ አር ክርስቲያን ማለት አሁን ክርስቲያን ነሽ ያስተዋልኳችሁ እየመጣሁ ጥያቄ እያቀረብኩ ስላልሆነ እንጂ ሙስሊም ነኝ። አሁን ግን ሌላ እሺ ጥያቄሽን ጠይቂሽ። ሁሌ ስለሚመላለስብኝና ያስጠላኝ ነው ሂደቱ። ልክ ነሽ፣ ያስጠላል። ሰውነታችን ነው የሚያስጠላል፣ መንፈሳችን ሴትነት የሚባል ነገር የለም እኛ ህይወት ውስጥ። ሴትነት መጨቆን የሚባለው ነገር ስለሚከብደኝ ነው። የኛ መብት የሚባለው ነገር የለንም በእስልምና። አይሁ አዎ እንግዲህ አንቺ ነሽ ሳይሆን የሚደርስብኝንም ነው። ልክ እኮ ነሽ። አሁን ይኸውልሽ እኔ ባንቺ አይምሮ ውስጥ ሆኜ ማውራት አልችልም፣ ወይም በሌላ ሰው አይምሮ ሆኜ አላወራም። ለእኔ ለቀለለኝ አንቺ ከብድሻል። እኔ በባህልም ብንመጣ ለአንዱ ባህል የሚቀለው ሌላው ባህል ይከብዳል። ባህል ውጭ ሀገር ብትሄድ እኛ ባህል እዛ ጋር አይሰራም። እንደ ባህል ልጨርስልሽና ወደ ሌላ ሀገር ሳንሄድ ወደ አፋር ሀገር ብትሄጂ አሁን የአጎቱን ልጅ የአክስቱን ልጅ ማግባት ይቀላል። እኛ ሀገር ወደ አማራው አካባቢ ስትመጪ ደግሞ ይከብዳል። ሐራም ወይ ክልክል ሆኖ ሳይሆን ህሊናችን ስለማይቀበለው ነው። በህሊና መፍረድ እኛ አንችልም። በሸሪዓው ደግሞ ጤነኛ ልጅ እንደማይወልዱ ልንገርህ፣ ደም የሚባል ነገር አለ። በሸሪዓው ነው ዘመድ ሆኖ ከተጋባ ወይ ደንቆሮ ወይ ተፈጥሮ ነው። እሱ ተፈጥሮ ነው። ተፈጥሮን እኛ አንገባም። እንግዲህ ደህናም ሰው አካለ ጎዶሎ ሊፈጠር እሱን አናውቅም። ግን ከስንት አንድ ነው እንጂ ደም የሚባል በሳይንስም ከሄድክ ለራሱ እንዴ ታዲያ ለምን አዲስ ዘር ማለት እኮ ነው። ትዳር ማለት እኮ አዲስ ሌላ ታሪክ መፍጠር ነው እንጂ እኔ እኮ ልሽ የፈለኩት አሁን የሚደረገውን ነው። በባህልም እንለያያለን። ሜቢ አሁን እሷ እንዳለችው ግን እዚህ ጋር እንትን ጣልቃ ልግባባችሁና ምንድን ነበረ መጀመሪያ ጥያቄሽ? የእሷን አይምሮ መጉዳት ሆነ ቀልብ መስበር የሚባለውን ያ ቀልቡ መስበር ጤናማ ካልሆነ የኔ ባሌ ደግሞ ከኔ አልፎ 4 ጋር መሄድ አይደለም 3 ጋር መሄድ አይደለም ባሪያ ጋር መሄድ አይደለም 2 3 4ንም ደስ አይለኝም ነው። የኔ ባል የኔ ነው፣ የኔ ገላ ነው። በቃ የኔ ገላ ነው፣ እኔነቴን ነው። በቃ ባይዘ ኡስታዝ ጋር እታረማለሁ። ኢቭን ባሌ ከአንድ ውጭ መሄድ አይችልም። 4 ማግባት ስህተት ነው። 4 ማግባት ጤናማ አይደለም ማለት በራሱ አያከፍርም። which is ያለህን ቃል መቃረን ስለሆነ እንደስለም ነው። ባሌ ከኔ ውጭ ማግባት አይችልም ማለት ያከፍራል። እሱ ጋር አልኖርም ማለት ግን አያከፍርም። እሱ ጋር አልኖርም ልትል ትችላለች። እስቲል አልኖርም ስትል ደግሞ ሸሪያው ፍቃዱን ፍቺ ኒካ ስታፈርስ ይጠይቃታል። አይ ሁለተኛ ስላገባ ወይም ሶስተኛ ስላገባ ስለማይቻል 2 አግብቷል ብትል ይፈቅድላታል ሸሪያው? ሁለተኛ መኖር አልችልም ብትል ይፈቅድላታል። 2 ስላገባ ከኔ ውጭ ስላገባብኝ ይሄንን ይዤ መኖር አልችልም ካለች መፍታት ትችላለች። ኦኬ ታዲያ ምኑ ነው ወንጀል የሚሆንባት? እንደዛ ማለት ተቻለች? ክልክል ነው ካለች ነው። ማግባት አይፈቀድም አይቻልም ካለች
ቁርአኑ ጋር ስለምትጋጭ የፈጣሪ ፍቃድን እየከለከለች ስለሆነ እሱ ላይ ችግር አለ። ምንም የማይሆን ምክንያት ነው የማይዋጥ። የኔን እኮ አይደለም ማወራሽ፣ አሁን የቁርአንን ነው። እኔና አንቺ ሙስሊም ብንሆንም ባንሆን እንደ አጠቃላይ እንደ ሰውኛም እንደው ስታስቡ እንደ ሰውኛ ከሆነ እኮ ሌላ ቋንቋ ነው። ስለመንፈስ ይያው እና ታዲያ ቁርአኑ የወረደ ለሰው አይደል እንዴ? ሰዎች ቁርአን ለሰዎች ሲወርድ ሰዎች እዚህ ዓለም ላይ እንዲጠቀሙበት ወይ እንዲኖሩበት አይደለም። መስዋዕትን ራሳቸውንም ጎድተውም ቢሆን መንግስተ ሰማያን ለመውረስ ነው፣ ጀነት ለመግባት ነው። የሚጾመው ታዲያ አካልን ለመጥቀም ነው እንዴ? በፋሲካ እንጂ ከፋሲካ በፊት ስጋ እንጀራ ስጋ ወጥ አደምና ሐዋ አሉ አይደለም መጀመሪያ ሲፈጠሩ የነበሩት። ይኸውልሽ አሁን እሺ ይቅርታ፣ አይ አዳምጪኝ። ህጉ ላይ ላወርጋሽ። አሁን ህግ እንያዝ። ህግ ምን ይዘው ሙስሊም ክርስቲያንን ተይው። አሁን ክርስቲያን ላይ ብንመጣ ጾም የሚጾመው ወተት ፍስክ የሆኑ ነገሮችን የሚተወው ስጋን ለመጥቀም ወይስ ራስን ጎርቶ የሆነ ምን ለማድረግ ነው? ስለዚህ ሁሌ ይመቸን አይደለም። ሃይማኖተኛ ስንሆን ላይመቸን ይችላል ነው። ይሄንን ህግ ያዥ። ስለተመቸን ለሰው ስለበጅ ሲጀመር ከሃይማኖቱ ሙት አይደለም። ሃይማኖቱ ለጤናህም እኮ ጾም እኮ ይፈቀዳል። ያው ጾም እኮ ይጎዳል አይደለም። እሱ ደግሞ ስፖርት ነው የሚባለው። እኛ በምግብ ራስን በባዶ ኢንተርሚቴንት ፋስቲንግ የሚባለው አሪፍ ነው ለጤናው ከጤና አንፃር። ግን የኔ ዋና ፖይንቴ ምንድነው እዚህ ላይ ኦኬ የኡስታዝን አርጉመንት ልቀበል፣ እኔ ልስማማ። በቃ ጾምም ራሳችንን ለመግዛት ነው እንዲህ የምናደርገው ምናምን ከተባለ ወንድ ውስጥ አይደለም ራሱን እንዲገዛ ማይደረገው? ለምን የፈለገው ሁሉ ይሰጠዋል? ህፃን ልጅ ሲያለቅስ እንደሚሰጠው ሁሉ አራት እንካ ባሪያም እንካ ለምን ይባላል? አንተ ጠቅሰዋል። እፎይ ቅድም ጠቅሰዋል። ምን የሚል ጠቅሰሃል? ፈኢን ኺፍቱም አላ ተዕዲሉ ፈዋሂደቱን አው ማ መለከት አይማኑኩም የሚል ቅድም ጠቅሰሃል አንተ ራስህ። ሰውየው የማይሆን ዕዳ ውስጥ ከሚገባ አንዷን እንደምትበልጥ ቁርአን ይደመድማል መጨረሻ ላይ። አንዷን እንኳን ማግባት ካልቻለ ሚስትም ባይኖረው በባሪያው መጠቀም ይችላል። በቃ ስለዚህ ትዳር የሚባለው አንዷን ሰርኩላር እኮ ነው። አሁንም ኡስታዝ ሜቢ ኦኬ ሁለት አለ ፋይን፣ ሶስት አለ እሻል ነው፣ አራት አለ። ይህንን ማይችል ከሆነ አንዷን አለና በጣም አሪፍ ህግ ብለን ስንል ደግሞ ባሪያ በእጆቻቸው የያዘውን አለ አንድ አድርጎ ቅድም እንዳልኩት እርሶ አራት ሲያገቡ እሱ ግን አንድ አገባው ይልና በእጆችህ ያስከው ተፈቅዶልሃል ሲባል ምን ያደርጋል ማለት ነው? 19 በእጆቹ ቢይዝ አንድነት ስንት አደረጋቸው? 20 ሴቶች አደረገ። አሁን እርሶ ኮንሲደር እያደረጉ ያሉት ምንድን ነው? ባሪያዋን እንደ ዕቃ እንጂ እንደ ሚስት አልቆጠሯትም፣ እንደ ሴት አልቆጠሯትም። አይደለም ሚስት ደረጃ እንደ ሴት አልቆጠሯትም። ስለዚህ አንድ ነው ያገባው። እነኛ 19ኞቹ ዝም ብሎ የሚጠቀምባቸው ስለሆኑ እንደ ትርፍ ዕቃ ነገር ጀስ እንደዛ የሆነ ሰልባይ ነገር ናቸው። እንደዛ ነገር ነው እየቆጠሯቸው ያሉት። ስለዚህ እኔ ደግሞ እያልኩ ያለሁት እስቲል እነኛ ባሪዎቹ ራሱ የተባሉት ለወንዱ ይበዙበታል ነው። ሶሪ ሸሪፍ አወል ምንድን ነው አንተ ደግሞ እያልከን ያለው? ከእስልምና ወጥተህ የለ እንደ አንተ እንዴ? በጣም እንጂ በጣም በእውነት ምንድን ነው ተመለስክ እንደ ወደ እስልምና? ጣልቃ ገብተህ እየተቃወምከኝ ነበር። ኧረ አልተቃወምኩም፣ ማስገባኝ ነው እያልኩ ያለሁት እንጂ ወዴት ነው የምመለሰው? እኔ ወደ ሰለቸሁት ህይወት እንዴ? አንተን እኮ እግዚአብሔር እንዴት ይኸውልህ የፈጠረኛ አምላክ እንዴት አድርጎ አንተን እንዳመጣህና እንደዚህ አይነት ማብራሪያ እንኳን በህይወቴ ቁርአን ቤት እየተቀጠቀጥኩ እየቀራው ስኖር እንኳን ምንም አይነት ግንዛቤ ያልነበረኝ ሰው እፎይ፣ አንተ እኮ በጣም ለኔ ትልቅ ብርሃኔ ነህ። ምን ባሪዎችን እኮ አስቀርቼብሃለሁ። ባሪዎች ሚስት
ከሚስቶቹ በተጨማሪ ባሪዎችን በገነትም ደግሞ ቁርአን አሳየህ እንዴ? ይሄ አይደለም ማለት ሁረ ላይ ነበር ሰባ ሺህ ሴት ነበረ ላገባ ለኔ የተዘጋጀው የነበረውና በእርግጥ እነሱን አላስቀረብኝም፣ ችግር የለውም። እኔ ግን እውነት ለመናገር እውነት እኮ ነው። አሁን ለኔ ለምሳሌ እኔ ስልጤ ነኝ፣ ሙሉ የስልጤ ክርስቲያን የለውም ይታወቃል። እዚህ ቤት ካሉም ያውቃሉ። እና ስህተት ነው። የስልጤ ክርስቲያን የለም። ምናልባት አልፎ አልፎ ነው የሚኖረው አሉ የሆነ ከጊዜ በኋላ በተለይ ያለው እንጂ ለምሳሌ እዚህ እኔ ቤጋ የምገባው ራሱ ካወቃት ኑላ የምትባለው 5 ቤተሰቦቿ ጋር 5 ሆና የተጠመቀችው ስልጤ ነች። እና የሉ የሚለው ማቃቸው ደግሞ እኔም አሉ ብዙ ሊሆን ይችላል ስልጤዎች አሉ። በአንድ 5 ሆና ነው። እኔ ልልክ ያው ይቅርታና ፈይ ይሄን ለማለት እኔ ደፈርኩ። አሁን በቃ እሺ እኛ ክልል እኛ አካባቢ ላይ ባለው ሁኔታ ስለማቅ ሸሪፍ በስልጠኛ ለዘመዶች ክርስቶስን ቅመሱ ምን ልበላቸው? ወደ ክርስትና ነው። ክርስቶስ ፍቅር ነው። ከዚህ ስርዓት በላቸው ልበላቸው። ይሄን ላስተላልፍ። አኩም ጌስም ክርስቶስ ያትዋጫን ገናግስ እላትዋጭ ደጉ የደፍ ነሙ ወደ ክርስቶስ ነው ስላሴን በቁርአን ረከብከው ወይ? ቁርአን ያዳምጥ ረከብኩ ያው ለምን ባይን ረከብከው ገና በቁርአን ረከብከው ለምን መሰላ አኪውደኛ የምንል ገባ ባይተን በቁርአን ረከብከው ዋና እኮ ተሰክታይ አጥናበኛ አጥናብ አንጅጎለ ሆን ጅግለው ቻልካ በስልጥኛ ስላሴ ክሾት ገናንግዝን ለምን አተትከሻያሳይ ዋን ገናንግዝን ዋን ደግ ለምን መሰላ ለምን ምንድነው ያላችሁ? ለምን መሰላ አኩ ምንድነው ያላችሁ? አይደለም እፎይ ምን ስላሴ የሚለውን ከቁርአን ውስጥ አግኝተዋል እያለኝ ነው። ኦኬ የውን አተደግ ዋን ገና ያም ትረክበያ ይሄ ረከብኩ ያው ደግ የደፍባ ከከቤት ይወደኛል የብላም በይ ዋና መሰረት ይዋታ ስላሴ የሚለው ነው። ዋናው መሰረቱ እሺ መሰረት ይዋታ። ይሄም ይወደው ሴቶች ምናምን እኮ ጀነት አያስገቡም። ሴት ምናምን ቆይ መልክተና አሳልፍና እኛ አንቺ ይሄም ይወደው ምንድነው በአማርኛ ነገሩት? አይ ጥሩ ነው እሱ የሚለው። እሺ አይ ፍዬ እያለኝ ያለው ስላሴ የሚለውን ነገር ከቁርአን አግኝተዋል ነው የሚለኝና ከቁርአን ስላሴ ምናልባት ስላሴ የሚለው እኮ አይደለም ያከራከረን ያለውና ስላሴ ከቁርአን አግኝተዋል ነው። እምነት መሰረት እኮ ዋናው እሱ ነው። ቆይ እሱ አይደለም። እኔ ግን እንደማምነው አተቻልካ ቆይ እሺ ሸሪፍ እኔ ሻዳ እኔ ሻዳ እንዲይዝለት አሁን የእምነቱን መሰረት ተውሂድ የሚል ቃልን ከቁርአን ውስጥ ተውሂድ አስማው ሲፋት፣ ተውሂድ ሩቡቢያ፣ ተውሂድ ሉሊያ የሚሉ ወይን ከቁርአን ወይን ከሐዲስ እነኝን ያሳየኝና እኔ እስቲ አሁን ያ ጭንቅላት እንደሌለው የሚታወቀውን አላ እስቲ ልከተል አሳየን በለው እስቲ በስልጠኛ ተውሂድ የተውሂድን ክፍሎች ቆይ በስልጠኛ ለስልጤዎችም እንዲተላለፍ እፎይ ማስቆም ከፈለጋችሁ የእምነታችሁ መሰረት የሆነውን ተውሂድ የሚለውን ከቁርአን ለፎ ያሳዩት። አንድ ተውሂድ አልአስማው ሲፋት፣ ተውሂድ ሩቡቢያ እና ተውሂድ ሉሊያን እባካችሁ ከሐዲስም ቢሆን ፈልጋችሁ አንጡለትና እፎይ ንጽጽር አስቆሙት። የእምነታችሁ መሰረት ዋናው ይሄ ስለሆነ ይህን ካሳያችሁት እፎይ ንጽጽር አቆማለሁ እያለ ነው በላቸው። እሺ ልመልስልህ። ሚዩቱን አንሳለት። አይ ቻልካይ ወይ ላንግስ ቻልካሎን ናነ ለንገር ለምሳሌ አጥናባይ ይላንግስ ሱረቱል ኢኽላስ ማለት ነው። ሱረቱል ኢኽላስ የተውሂድ ራስ ነው የምትባለው። ተውሂድ ቁል ሁወ አላሁ አላሁ ሰመድ ቆይ አላሁ ሰመድ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ። ቆይ አዳምጡኛ። ተውሂድ ማለት ነው። በአንድ አላህ ምን ማለት ነው?
አይ ያንተም ማብራሪያ አይደለም አሎን ደግ ሻሪፍ የሚታርክ እኛ ያንተም ማብራሪያ ተረት አይደለም የምንፈልገው። ኤግዛክት ወርድ ፋላሲ አይደለኛ የጠየቅከው ቃል በቃል እንዲህ የሚባል ቃል አይደል የምፈልገው። እኛም ኤግዛክት ወርድ ፋላሲ አንተ ጋር እንፈልጋለን። ቃል በቃል ተውሂድ ሚልና ተውሂድ የሶስቱን ክፍል ተውሂድ አልአስማእ ወሲፋት፣ ተውሂድ ሩቡቢያ፣ ተውሂድ ኡሉሂያ ሚል አይደለም ከቁርአን አይደለም ከሐዲስ ከቁርአን አይደለም ከሐዲስ አይደለም ከሰለፎች እንኳን አስቀድሞ ከነበሩት እነኚህ ሶስቱን የተውሂድ ክፍሎች አንተ ወንድ ናውጣቸው። አያውቋቸው። ነብይ አያውቀውም፣ አላህ አያውቀውም፣ ሰለፎችህም አያውቁትም። ነብይህ ሞቶ እስከ 300 ዓመት ድረስ ራሱ ያውቁታል። እስከ 300 ዓመት ድረስ ራሱ አሳየኝ አንድ ጥቅስ። ማይክን አንሳውን ቀጥል። ኤግዛክት ወርድ ፋላሲ እንዴት እንደምጫወትባቸው አሳያችኋለሁ። እንዲህ ማለት ተፈልጎ ተውሂድ ሩቡቢያ እኮ ስንል እንዲህ ነው ማብራሪያው እንዲህ ነው የሚል አይደለም የምንፈልገው። እኛም እኮ ስላሴ ስንል አብ ወልድ መንፈስ ቅዱስ እያልን ሶስትነት ማለት ነው። አብ ወልድ መንፈስ ቅዱስ ማለት ነው። መጽሐፍ ቅዱስ ላይ እናሳያለን። አብ ሚል ወልድ ሚል መንፈስ ቅዱስ ሚል ላኢላሃ ኢለላህ ማለት ነው። ተውሂድ ማለት ላኢላሃ ኢለላህ በብቸኝነት አላህን ለብቸኝነት ፕሊዝ ተረተረትን ተው። ማስረጃ ከምን ለምሳሌ ከቁርአን ዋበይ ከተውሂድ ዋበይ ሸሪፍ ቆይ ተውሂድ ላኢላሃ ኢለላህ ማለት ነው። ከአላህ ውጭ ቆይ ያንተ ማብራሪያ አንፈልግም አልኩት። ተውሂድ የሚል ቃል ከቁርአን ተውሂድ አስማእ ወሲፋት፣ ተውሂድ ሩቡቢያ፣ ተውሂድ ኡሉሂያ ሚል አይደለም ከቁርአን አይደለም ከሐዲስ ከሰለፎች እንኳን አምጣ አልኩህ እኮ። ይሄ የእምነት መሰረት የሆነውን ስለ አላህ የምትማረውን የምታስተምረውን የአላህን ሲፋቶች ማጽደቅ እንደዚህ ባለማድረግ ከእስልምና ያስወጣል እያልክ ስለ ተውሂድ የምቀራውን ከሰለፎችህ እንኳን ማስረጃ አንጣልኝ እያልኩ ነው። ትችላለህ ያን ማድረግ ወይንስ አይ እንዲህ ማለት እኮ ፈልገን እንዲህ ማለት ነው? እንደዛማ ከሆነ ማንኛውም ሰው እኮ ያብራራል የራሱን ሃይማኖት። እኛ ጋር ስትመጣ ግን ቃል በቃል ሀ ብዬ ከጠየቁ ሀ ሚል መጽሐፍ ላይ ያሳየኝ አይደለም ማብራሪያ ተውሂድ እኮ ትርጉሙ ነው። ቁርአን ላይ የተጻፈ እኮ አይደለም ተውሂድ ማለት። ቴንኪው ቁርአን ላይ የተጻፈ ካልሆነ ቁርአን ላይ ባልተጻፈ እያመንክ ነው ማለት ነው። እናመሰግናለን። ሐዲስ ላይ ተጽፏል። ተውሂድ አልአስማእ ወሲፋት፣ ተውሂድ ሩቡቢያ፣ ተውሂድ ማለት ትርጉም ነው። የላኢላሃ ኢለላህ ትርጉም ነው ተውሂድ። ሌላ ነገር አይደለም። ተውሂድ ማለት ማስረጃ የላኢላሃ ኢለላህ ትርጉም ነው። ማስረጃ ተውሂድ ማለት አሁን እኮ የላኢላሃ ኢለላህ ትርጉም ነው የሚል ከቁርአን ስጠኝ። እሺ አሁን ያው ማስረጃ ማውጣበት እኮ ቁርአን አንድ ስልክ ነው ያዝኩት። ንገረን ትርጉሙ ለምሳሌ ትርጉሙን ተውሂድ ማለት እንዲህ ማለት ነው የሚል ጥቅሱን ንገረን። ከምን ልንገርህ? ከፈለግከው ነገርኩህ። ተውሂድ የሚል ከ114ቱ ምዕራፍ ውስጥ እዚህ ቦታ ላይ ተውሂድ ማለት እንዲህ ላኢላሃ ኢለላህ ማለት ነው። ላኢላሃ ኢለላህ ትርጉም ነው እኮ እያልኩ ያለሁት። ላኢላሃ ኢለላህ ትርጉም ነው። የተውሂድ ራስ ተብላ የተጻፈችው ቁርአን ደግሞ ወላሂ አሐድ ኢኽላስ ነው። ኑር ላኢላሃ ኢለላህ ማለት ተውሂድ ማለት ነው የሚል ከቁርአን ውስጥ ማስረጃ ፕሌሳዋት በላ ማስረጃ አለ። ከቁርአን ላይ አይደለም እኮ እያልኩ ያለሁት ትርጉሙ ነው። በተጻፈው ነው። ላኢላሃ ኢለላህ ማለት ትርጉሙ ነው። እናመሰግናለን። ከቁርአን ውጪ ከሆነ ደግሞ ቆይ ቁርአን ላይ ያለው ላኢላሃ ኢለላህ ነው። ላኢላሃ ኢለላህ ማለት ተውሂድ ነው። አትጮ በደንብ ይሁን። ነጥብ ያዙ ከስር። እነሱ ሲጠየቁ ስለ አላህ ስለሚያመልከው ተውሂድ የሚለውን ቃል አንጣ ሲባል ቁርአን ላይ የለም ይላል። እኛ ጋር ሲመጣ ደግሞ ኤግዛክት ቃሏን ስሟን ብቻ ነው የሚፈልገው፣ ትርጉሙን አይፈልግም። እኛ ጋር ሲመጣ ስላሴ ማለት ሰለሰ ሶስትነት ማለት ነው። ሶስትነት ማለት አብ ወልድ መንፈስ ቅዱስ ማለት ነው። ኖ አብ ወልድ መንፈስ ቅዱስ የሚለውን አይፈልግም። እሱ የሚፈልገው ምንድን ነው? ሶስት የሚለውን ስም ነው። ሶስትነት የሚለውን ነው የሚፈልገው። ሰለሰ የሚለው ስላሴ የሚለውን ቃል ነው የሚፈልገው። እሱ ጋር ሲሆን ግን ተውሂድ የሚለው ባይኖርም ትርጉሙ እንዲህ ስለሆነ ችግር የለውም ቁርአን ውስጥ ይላል። እንደዚህ አይነት ሌላ የሆነ እንኳን ቁርአን ውስጥ ሐዲስ ውስጥ የሌለን ነገር እያመንክ እኔስ አብዱ ምንድን ነው ያልከው? አለኝ ነው አንተ። አንድ ነገር ልንገርህ። እሺ ቀጥል። ያው አውዱ እንዳየው አውዱ በሬ ይባላለሁ። ከአክሱም ነው የምደውለው። ኦኬ ከአክሱም ሙስሊም ነኝ። እሺ አሁን እየሰማሁት ያለሁት ብዙ ጊዜ ሞክሬያለሁ ለመግባት
አሁን እድሉ ስለሰጠኝ አመሰግናለሁ። ኦኬ የፈለኩት ነገር ግን አንድ ነገር ነው። ምን ብዙ ነገር ስሰማ በስነ ምግባርም በምንም ስትጨቃጨቁና ስትከራከሩ አያለሁ። አንድ ነገር ግን የምፈልገው ልንገርህ፣ ቀነ ቀጠሮ ያዝና እሱ ምናምን ሳይሆን ከአውድ ጋር ተከራከር። ቀነ ቀጠሮ ግን ያዝልኝ። ይችን ብቻ ነው። ዛሬ ስለሰጠኸኝ እድሉን በጣም አመሰግናለሁ። እሺ ከአክሱም ነው የምደውለው ብያለሁ። ሙስሊም ነኝ። ገብቷል? ኦኬ አንተ የምትወያይ ፈልገህ ነው? በደንብ ከአንተ ጋር ማለት ነው። ኦኬ ስለዚህ ከነቀጠሮ ያዝልኝና ገብቷል? ከነቀጠሮ ያዝልኝ። በፈለከው ነገር መወያየት እፈልጋለሁ። ከአክሱም አውዱ እባላለሁ። አልሐምዱሊላህ። አሁን ለምን አትወያይም እያለች ነው አና። ከአሁን ጀምሩ ለምን ቀንና ሰከንድ ደቂቃ ቀን ሆነ አይደለም። ትክክል ነሽ አና። ማለት ባለው ርዕስ እየተወያየን መሄድ እንችላለን። እውቀት ማለት ለኔ ትክክል ነሽ አናን። አንድ ነገር ግን ልንገርሽ፣ ብዙ ጊዜ አስገባኝ ብዬ ጠይቄዋለሁ። አሁን አላስገባኝም። አሁን አስገብቶኛል። በግልጽ እያወራው ነው። ደግሞ እየተሻልክ መሄድ ትችላለህ። መብትህ ነው እኮ። መብቴ ነው አውቃለሁ። ግን እሱ በፈለገው አርዕስት ማለት ነው። አሁን ባለው ቶፒክ እስኪ አሁን ባለው ሂደት ማስቀጠል whatever it is እኛም በፈለገው ማለት ነው። እዚህ ጋር ሁሉም ኖ አነጋር ልንገርሽ አብዱ አንዴ ስማ ማይክን ያስ አብዱ። ስለዚህ ዝም ብለው ማንም ሰው ተነስቶ መጥቶ ከፎይ ጋር ደዋይ ቀጠሮ ያዝልኝ ማለት አይችልም። ባይዘው በመጀመሪያ ምን ታምራለሁ አንዴ ተረጋጋና አንዴ ስማ። ፎይ የሚወያያቸው ከማን ጋር መወያየት እንዳለበት እሱ ያቀረበው አለ። ዝም ብለህ ማንም እየተነሳ እየመጣ ፎይ ውይይት ያዝልኝ ቀጠሮ ያዝልኝ ልወያያልክ መምጣት አይቻልም። በሱ ለመፈመስ መሞከር አይቻልም። ጥያቄ ካለ ምን መፈመስ ቢኒ ያው ሌላ ርዕስ ማንሳቱ ሳይሆን አሁን ባለው አናና እንዴ ቆይ ማንም የሚያውቅህ የለም። ጥያቄ ካለ ጥያቄ ጠይቅ። እዚህ ላይ ቻሌንጅ የምታደርገው ነገር ቆይ አይባልም። ሶሪ ወንድም አለም ከአክሱም መጣ ከምን መጣ ምናምን ዝም ብሎ ማንም እየተነሳ አብዱ ቆይ አንዴ እንዳታስወጡት እንዳይወጣ ማንም አንዱ ማንም ተነስቶ ለምሳሌ ተነስቶ እኔ ከአቡ ሃይደር ጋር ወያያለሁ ቢል ያግባብ ነው እንዴ? አይደለም። አቡ ሃይደር የሚወያየው ከማን ጋር ነው መወያየት ያለበት የሚለው ራሱ ታውቃለህ እንዴ? ስታንዳርድ አለው ነው። የጭንቅላት ጉዳይ ሳይሆን አብዱ አይደለም። አንድ ነገር ልንገራ አብዱ አንድ ጊዜ ይቅርታ አብዱ በቃ ችግር የለውም። አንተ በምፈልገው ሰዓት ላይ ጥያቄዎችም ካሉ በዚህ ጉዳይ ላይ ማውራት እንፈልጋለን። ጥያቄ አይደለም በፈለገው አርዕስት ነው የምልህ። በምን ላይ በፈለገው በቃ እኔ ችግር የለብኝም። በቃ እኔ በምገባበት ሰዓት ላይ ሞግታለሁ ካልከና አንተ ደግሞ ልሞግተው የምፈልገው ካለ ደግሞ ችግር የለውም እናወራለን። አንድ ነገር ግን ልንገርህ እፎይ፣ ግን የቀጠሮ ያዝልኝ ምናምን ነገር ብዙም አያስኬድም አብዱ። እሺ አንድ ነገር ግን ሀሳብ ልንገርና ከዛ በኋላ እንትን ትለኛለህ። ሰዎች አጋጣሚ ያገኛሉ አይደለ? እፎይ እኮ አትታወቅም ነበር አይደል? ነው የመታወቅ አለመታወቅ ጉዳይ አይደለም አብዱ። የመታወቅ ስለዚህ ቢኒም ያልከውን ነገር እንደዛ እንዳታስብ እድሉ ካገኘ የራሱን ሀሳብ የራሱን አስተያየት የራሱን አይዲዮሎጂ እና ነው እንደዛ አንተ አታውቅም ወይም ምናምን ከሚል አንጻር ሳይሆን ወይ ደግሞ አንተ እኮ ሁላችንም የተሻለ እውቀት ሊኖረን ይችላል፣ ወይንም ደግሞ ከሁላችንም በታይም ልትሆን ትችላለህ። ከዛ አንጻር አይደለም እሱ ነው ያለ። ግን ዝም ብለህ ና ቀን እንደዚህ አድርግ ምናምን ስትል እንትን ነው ይመስለው። ሂደቶች ስላሉት ነው ውይይት እንትኖች ሂደቶች አሉት። አሁን ግን ባለው ሀሳብ ስትወልን ይውጣ ይቅርታና ሂደቶች ስላሉት ነው። ከዛ አንጻር ነው አብዱ እንጂ አሁን አንተ መጣ እኔ ከዚህ ቦታ ነኝ እንደዚህ አድርግ ምናምን ስትል ትንሽ አንፕሮፌሽናልም ስለሆነ ነው። ከፕሮፌሽን አንጻር ከዚህ ቦታ መጥቻለሁ እና እንደዚህ አድርግ ምናምን ነገር ስትል የሆነ ሌላ አንድምታ ስለሚይዝ ነው። አሁን ሰርቲፋይድ ሆነን አይደለም በፕሮፌሽን ሰርቲፋይድ የቴዎሎጂ ሰርቲፊኬት ይዘን አይደለም እዚህ የቀረብን ያለን አይደል?
በፈለከው ሰዓት እያረክ ነው አይደል? እየተወያየን ያለው ችግር የለውም። በቃ ያው እኛ ሁሌም እኔ አሁን ሁሌም አክሰሰብል ነኝ። ሁሌም አክሰሰብል ስለሆንኩኝ ከኔ ጋር አንድ ሰው ሊሞግተኝ ካሰበ እኮ እኔም ቀላል ነው ለሱ። እንደውም በደንብ ተዘጋጅቶ ሳምንት ያህል መጥቶ ሊሞግተኝ ይችላል። እኔ ሁሌም አክሰስ ልታደርገኝ ስለምችል እኔ አንተን አሁን አክሰስ ላደርግ አልችልም። የት ነው የምትውለው? ምንድነው የምታደርገው? ችሎታ ምንድነው ምናምን ትራክ ለማድረግ ስለማልችል አንተ ግን ሶሪ ካላቋረጥኩት፣ አሁን ቶፒኩ በተለያየ ጊዜ አሁን ተውሂድ ወይ እንደገና የስላሴ መገለጽ አለመገለጽ ምናምን የሚለው ነገር ሊሆን ይችላል አይደል? አርስቱ ማለት ነው። አሁን አክሰሱን ስላገኘው ነው አንተ ጋር እያወራሁ ያለሁትና በፈለከው አሁን በዚህ ቀን ስለዚህ ያወራለሁና መግባት ትችላለህ ካልከኝ ችግር የለውም። በቃ እነግርሃለሁ። በቃ እንደዛ ከፈለከው ችግር የለውም። ግን አሁን ብዙ ጊዜ ላይ እንትን ከሆንክ በብዙ ነገር እንትን ካልክ እኔ አሁን በፈለከው ነገር ላይ ብታወራኝ አም ሬዲ። ስላሴ ላይ ማውራት እችላለሁ፣ አላህ ላይ ማውራት እችላለሁ፣ የተለያዩ ቶፒኮች ላይ ማውራት እችላለሁ። ሁሌም የምገባበት ነው። በተለያየ ጊዜ የተለያየ ቶፒክ ብገባ፣ ነገር ግን ዛሬ ሴቶች ላይ እንደገባሁት፣ ባሪያ ላይ እንደገባሁት ሚስቶች ላይ ማውራት እችላለሁ፣ ገነት ላይ ማውራት እችላለሁ፣ መደብደብ ላይ ማውራት እችላለሁ። ችግር የለብኝም ልልህ ፈልጌ ነው። ቴንኪው። ግን ቢኒ በዛ እንዳትይዘው። እኔ መፈመስ ምናምን ሳይሆን ሀሳቡ በቃ ወንድሜ ኪያ በጣም እንወዳለን። ሸሪፍ በቃ በዛሬው ላይ ደግሞ ትንሽ ሀሳብ ይስጥልንና በዛሬው ላይ ሀሳብ ለዛ ይሻላል ይመስለኛል። እኔ ለዛ ይሻላል። ዝም ብሎ ማንም እየተነሳ እየመጣ ውይይት ምናምን ብሎ ሌላ አይችልም። ጥያቄ ካለ ፖዝ እናድርገውና በዛሬው ላይ ግን ሀሳብ ሳይሰጥ እንዳይወጣ ጥያቄን ጠይቀው። የተሻለ እውቀት ስላገኘን አብዱ እንግዲህ መቼስ ሀሳቦች አይጥፉም ብለን ነው። ታክ ሜቢ በደምብ ሰምተዋል ቶፒኩን የዛሬውን። አብዱ አቤት፣ የዛሬው ላይ ምን ትላለህ? ቅድም ብያለሁ። አጋጣሚ ነው ያገኘው። በተደጋጋሚ ጠይቄ ነበር አላገኘሁትም። ስለዚህ ድንገት ሳገኘ ኦንላይን ያሉትን ሳገኘ ነው የገባሁትና እድሉ የሰጠኝ። ለዛ ነው እኔ ቀኑን ቀጠሮ የፈለግኩት እንጂ አንተ ጋር የሆነ ነገር ኑሮኝ አይደለም። ሀሳብ ነው፣ አይዲያ ነው አይደለ? ስለዚህ ዛሬው ላይ መሞገት ትችላለህ የተወሰነ ነው ወይስ አልተዘጋጀም? ስለምን ከባርነት ጋር የተያዘ ባርነት ጋር እሺ፣ ቀጠሮ እንያዝ ቀጠሮ እንያዝ። ቀጠሮ ዛሬ መሞገት ትችላለህ? አልችልም። ኦኬ፣ በቃ አጥናውና በደንብ ሲገባ በዚህ ጉዳይ ላይ ሜቢ ላውራህ በላይ ናና በደንብ ተዘጋጅበት ነው። አመሰግናለሁ ስለ እውቀትና ስለ ፖላይት ሆነ ስላወራህ። እሺ ጥያቄ አለ ክርስትና ላይ? ክርስትና ላይ እኔ ባይዘዌ አንድ ነገር ልንገር። አብዱ በርሂ ቢተው እባላለሁ። ያው ስሙን ካየው የሆነ ነገር ይነግርሃል ብዬ አስባለሁ። ምን ይሰራልናል? አንተ ከአክሱም ሆነ አብዱም ሆነ ምን ይሰራልናል? አንተ ምንም ያወራው ነገር የለ እስካሁን። ኦኬ፣ ክርስቲያን ነበርክ? ዘሮቼ በሙሉ ክርስቲያን ናቸው። ኦኬ፣ ስለዚህ እስልምና ወደ እስልምና ሄደ ነው። ግማሽ ጎኔ ደግሞ ሙስሊም ነው። ኦኬ፣ ግማሽ ጎን ሙስሊም፣ ግማሽ ጎን ክርስቲያን። ኦኬ፣ እስልምና ላይ እንዴት ነው ተምራል? ሙስሊም ላይም ክርስቲያን ላይም አለው። መልካም። ክርስቲያን እንዳትሆን የያዘህ ምንድን ነው? እሱ ማለትም ክርስትና ትክክል አይደለም እንድትል የሚያደርግህ አንዱ ገድላት ገድላት ክርስትና ክርስቲያን እንዳትሆን ገድል። ለምሳሌ ፕሮቴስታንቶች ገድል አይጠቀሙም፣ ወይንም ደግሞ ካቶሊኮች ወይን እነሱ እንዴት ሳተው ፕሮቴስታንቶችን የኦርቶዶክስን ገድል ክርስቲያን ገብቶኛል፣ አስተሳሰብ ገብቶኛል።
መስቀል አማኝና ወይ እንደገና በክርስቶስ አማኝ ልትል ፈልገህ? የምን መስቀል አማኝና በክርስቶስ ማለት እኔስ ተስማማሁልህ። እሺ ተስማማሁልህ። ክርስቲያን እንዳትሆን ገድላት ናቸው የከለከሉህ? ኦርቶዶክስ እንዳልሆን ማለት ነው። ለምሳሌ የትኛው ገድል? አቡነ አረጋዊ ምን ሆነ? እስኪ እዛ ላይ አቡነ አረጋዊ እንደውም እናንተ በጣም እንደምትወዷቸው ነው የማውቀው። ለትግራይ በደንብ እንደሚወዷቸው አውቃለሁ። አቡነ አረጋዊ ገድል ላይ ምን ችግር አገኘህና ክርስቲያን እንዳትሆን ከለከለ? ገበል ታውቃለህ? ሶሪ ለቋንቋ ዘንዶ። ኦኬ እሺ። ስለ ዘንዶው ትነግረኛለህ? ዘንዶ ምን ሆነ? እሺ አይ ስለ ዘንዶው ታውቀዋለህ? ምን ሆነ ዘንዶ? ንገረኝ አንተ። አሁን እኮ ክርስቲያን እንዳትሆን የከለከለ ነው። ያው ከክርስቲያን አንዱ ኦርቶዶክስ ነው አይደለ? አዎ። ካቶሊክም አለ፣ ፕሮቴስታንት አለ እንላለን አይደል? አዎ። በትግራይ አካባቢ ደግሞ በብዛት የሚታወቀው ካቶሊክ እና ኦርቶዶክስ ነው አይደል? እሺ። ስለዚህ የኔ ቤተሰቦች ኦርቶዶክስ ናቸው እኮ። አሁን ምንድን ነው አንዱ ሳምፕል እየነገርኩህ ያለው ደግሞ የአቡነ አረጋዊ ንገረኝ። እባብ ገበል ነው የምንለው እኛ ባይዜ ሶሪ። ስለሱ ዘንዶ ምን ሆነ ነው? ዘንዶ ምን ሆነ? እኔ ዘንዶ ብትለኝ እኔ አሁን እንደ በግ እንደ ውሻ እንደ ማንኛውም በሬ ነው ማየው። ምክንያቱም መጽሐፍ ቅዱስ ሲናገር ሁሉ እንዲገዛልን ሁሉም እንደተገዛልን አይ ቲንክ እንትን ላይ ይመስለኛል ዘፍጥረት ላይ አስቀድሞ ሁሉ እንዲገዛልን ስምም እንድናወጣ ስልጣን ተሰጥቶናል። ዘንዶ ሆነ እባብ ሆነ አንበሳ ሆነ ውሻ ሆነ እንስሳ ነው፣ ለእኛ ምንም ልዩነት የላቸው። ፎር ሴክ ኦፍ አርጉመንት ግን ምክንያቱም በያዕቆብ መልእክት ላይ ደግሞ ሁሉ ነገር እንደተገዙልን ይናገራል። ትንቢት ተፈጸመ ማለት ነው። አስቀድሞ በዘፍጥረት ላይ ግዟቸው ተብለን የገዥነት ስልጣን ስለተሰጠን፣ ስለዚህ የትኛውንም እንስሳ ልናዛቸው እንችላለን። አንዳንድ ሰው አይጥ በጣም ሊቀፈው ይችላል፣ ልዘገንነው ትችላለህ። አንዳንድ ሰው እንሽላሊት ሊዘገንነው ይችላል። አንዳንድ ሰው ደግሞ እባብ ሊዘገንነው ይችላል። አንዳንድ ሰው ዘንዶ ሊዘገንነው ይችላል። አንዳንድ ሰው ውሻ በጣም ሊፈራ ይችላል። አንዳንድ ሰው ድመት ሊፈራ ይችላል። በእንስሳነት ደረጃ ካየናቸው ግን እንስሳ ናቸው። እንደ አዲስ ሰው ወይ እኛ ስጠይቀን በእንስሳቶች መካከል በዘንዶም በለው በአይጥ በጉንዳንም በለው በአንበሳ ልዩነት የለም። እንስሳ ናቸው። ስለዚህ እነኛን እንስሳቶች ልንገለገልባቸው፣ ልናስተዳድራቸው፣ ልንገዛቸው እንችላለን። ፖይንት ምንድን ነው ዛሬ? እንስሳቶችን ሁሉም ማዘዝ ትችላለህ። እንድናዛቸው አይደል? ታዛቸዋለህ። እያዘዝናቸው እኮ ነው። ታዛታለህ? ምን አልክ? አይጧን ታዛታለህ? መልካም። አይጥ እኔን አታዘኝም። እኔ ማዛት አይጥ መጣ እኔን አታዘኝም። ከቤቴ አባርራታለሁ። አንድ በል ከቤቴ ላስወጣ እችላለሁ። አንደኛ ልገላ እችላለሁ። ሁለተኛ የምታጠፋ ከሆነ ስለማዛት የበላዋ ስለሆንኩ ነው። ገዥነት ስልጣን ስለተሰጠኝ። በላብራቶሪ ውስጥ ካየ ደግሞ ይጠቀሙባቸዋል። መድኃኒትን ትንባያ እየመገቧቸው አስረው እዛው እየተንከባከቡ ስለሚያዟቸው ስለሚገዟቸው ነው። ገዢ ስለሆን ማለት ነው። ስቲል እኔ ፖይንት አልገባኝም። ለምን መሰለህ አልገባኝም ስል ምንም ያነሳኸው ነገር አርጉመንት በዚህ ምክንያት ይሄ ችግር ነው ብለህ ገባ ከሃይማኖት አንጻር ወይንም ይሄ ከሆነ ይሄ ችግር ነው ካልክ፣ ለምሳሌ አሁን በአንተ ዘንዶ ክልክል ነው ወይም ዘንዶን አረቡ ዓለም ላይ ዘንዶና እባብ ቤት ውስጥ ከገባ ያደልቡታል። ይህንን ታውቃለህ ብዬ አስባለሁ። ምሽካተል መሳቢ 41 48 ላይ እባብ የጅኒ የሆነ እባብ አለ። ይሄ ጅኒ የሆነ እባብ ደግሞ መሐመድ ሲናገር ሰልመዋል። በመስለማቸው ምክንያት ጅኒዎች ደግሞ ወንድምህ ነው። ስለዚህ አንተ እባብ ወንድም አለ። አንቀጽ ነው የምፈልገው። ኦኬ አንቀጽ ነው የምፈልገው። ናቃል ከፍ በል አንቀጿል። ኦኬ አካ ልጋፍተለ ነው
ጂኒዎች ኧረ አንተ ሰው ተበልተህ ነበረ። ለእኔ ንገረኝ፣ እኔ ልከፍትለት እችላለሁ። ችግር የለም። ተበልተሽ ነበር። ወጭ የገባሁት ታውቃለህ፣ መግባት ረስቼዋለሁ እንደ መጀመሪያው መስለኝ። እሺ ትግጥ ትላለህ። ሚሽካተል መሳቢ 41 48 አንዴ ክፈትልኝ እስኪ። ከዛ ደግሞ ሐዲስ የሚያስታውስ የመዲና ጂኒዎች ሰለሙልኝ ያለው መሐመድ የእባቡን እንደውም ገድሎት ያንኛው ሰውዬ ሲነክሰው ለምን ገደልክ? እንደውም ጸሎት አድርጎ ወንድሙን እንደገደል የተናገረበት ነው። እባቡ ስቲል ፖይንትን አርጉመንት ብሰራ ደስ ይለኛል። እኔ አርጉመንት ገና አልሰራህም። ውሻ የተከለከለ ነው። 41 48 በእስልምና ውሻ ጂን ነው፣ ሴጣን ነው። ስለዚህ ውሻ ሲያይ አሁን ቤቴ ውስጥ ክርስቲያን አልሆንም ውሻ ቤት ስላለ ሊለኝ ማለት ነው። እኛ ውሻን እንደ ኖርማል እንስሳ ነው የምናየው፣ እንደ ኖርማል እንስሳ ነው የምናየው። ኦኬ the prophet saying that the jinn are አንድ የሚታርገው የማን ነው እሱ የሚረብሸው? ኦኬ እንትን ይላል the jinn ኦኬ የት ጋር ነበር? are of 3 classes 3 ክላሶች ናቸው ጂኒዎች። one of which have wings and fly in the air አንደኛው ክንፍ ያላቸው በአየር ላይ የሚበሩ በራሪ ጂኒዎች። one of which consists of snakes አንደኛው በእባብ ላይ እባብን የሚይዙ እባብ ላይ ያሉ። ሁለተኛው ደግሞ ሶስተኛው ዶግስ ውሻ። እነኚህ በእስልምና ሴጣን ተብለው ይታመናሉ። በተለይም ጥቁሩ ጂኒ ደግሞ ጥቁር ውሻ ሴጣን ነው ተብሎ ይታመናል። እኔ አሁን ውሻ አሳድጋለሁ፣ ውሻ ወዳለሁ፣ ጥቁር ውሻ ደስ ይለኛል። አይ ክርስቲያን አልሆንም ቤት ውስጥ ሴጣን አለ ልትለኝ ነው? ውሻን ሴጣን ብለህ ስለምታምን ይሄ እባብና እባብ ደግሞ ሙሐመድ መዲና ላይ በነበረበት ሰዓት ላይ ከጂኒ የሆኑ ጎሳዎች እስልምናን ተቀብለዋል። እባብ ቤታችሁ ውስጥ ከገባ እንኳን እንዳገሉት እስከ 3 ቀን ድረስ ጠብቁት ብሏል። ስለዚህ ጂኒዎች ደግሞ ወንድማችሁ ናቸው። ሳይ ሙስሊም 450 ላይ ጂኒዎች ወንድማችሁ ናቸው፣ መሐመድንም ጋብዘውታል። ስለዚህ እባብ እንኳን ወንድሜ ካልክ ከባብ በቁመቱ ተለቅ ያለው ጂኒ ላይ ዘንዶ ላይ ምንድነው አርጉመንት ነው? እኛ እባብ ስንል ሜቢ ይሄ ሴጣኑን ፓርት ሔዋንን ያሳታት እሱን እያሰብክ ከሆነ ሴጣን እሱ ከኛ ጋር ምንም ህብረት የለንም። በእባብ ልብ ገብቶ ሴጣኑ ያሳታትን ሔዋንን ዘፍጥረት ምዕራፍ 3 ላይ ያለውን ከሆነ ወይንም ደግሞ ራእይ ምዕራፍ 12 ቁጥር 9 አካባቢ የቀድሞ እባብ ተጣለ ዘንዶ የተባለው ታላቁ ዳቢሎስ ይለዋል። እሱን እያሰብክ ዳቢሎስን ከዚህ በደረቱ ከሚሳበው እባብ ጋር እያሰብክ ከሆነ ሁለቱን ለያቸው። ይህንኛውን እንደ ኖርማል እንስሳ ነው የምንቆጥረው፣ እንደ ማንኛውም እንስሳ ነው የምንቆጥረው። ውሻም ሆነ እባብም ሆነ ዘንዶም ሆነ አይጥም ሆነ ድመትም ኖርማል እንስሳ ናቸው። ክርስቲያን ከመሆን ካለመሆን ጋር ምንም ያገናኝ የለም። አጋንንቱ ከሆነ ግን ከኛ ጋር ህብረት አያደርግም። ለአንተ ግን ወንድምህ ነው። አጋንንቱ ራሱ ከሴጣን ጋር እያይዘው ከጂኒ ጋር እያይዘው ከሆነ ያንን አካል ያንን እንስሳ ጂኒው ራሱ እኮ ያንተ ወንድም ነው። ማስረጃ ይኸው። ኦኬ ለምሴንጀር ኦፍ አላህ ሰይድ ያለ መልክተኛ እንደዚህ ያለ ዶንት ፐርፎርም ስቲንጃ ዊዝ ዲስ ቲንግስ በእነኚህ ነገሮች እስትንጃ አትፍጠሩ አለ። ለምን? ፎር ዲስ አር ደ ፉድ ኦፍ ዩር ብራዘርስ ጂን እነኚህ የወንድሞችህ የጂኒ ምግብ ናቸውና። ስለዚህ ወንድምህ ከሆነ ጂኒው አጋንንቱ ስለ እንስሳው ነው የምታወራው ወይንስ ያንን እንስሳ አስታከ ሴጣንን ጂኒን እያሰብክ ነው? ጂኒውን እያሰብክ ከሆነ ጂኒው ያንተ ወንድም ነው፣ የኔ ወንድም አይደለም። ስለ እንስሳው የምታወራ ከሆነ ግን እንስሳውን እኔ ትሪት ማደርገው እንደ ኖርማል እንደ ቤት እንስሳም ሆነ እንደ ውጭ እንስሳ ነው። ከዛ የተለየ የለም። አርጉሜንት አለ እዚህ ላይ አርጊው ታደርገኛለህ። አብዱ ጂኒው ወንድምህ ነው። አርጉመንት አለ ምሞግተኝ
እፎዬ አብዱ በቅርብ ቀን እንደሚመጣ ሸሪፍ አልጋትባ አብዱ ቀጥል። ሙግት አለ ክርስቲያን እንዳትሆንበት አሁን የያዘህ ምንድን ነው? ቀጥል። የተሰማህን ቀጥል አብዱ፣ ምንም ሼም ሳይዝህ ቀጥል። የተሰማህን ቀጥል፣ ችግር የለውም። ፊል ፍሪ፣ ምንም አትጨናነቅ። አረ ምንም የሚያስጨንቅ ነገር የለም። ባየ እኔ ኮሜንቱን እያየሁ ነበርና ስስቅ ነበር። አንድ ነገር ልንገርህ። እሺ፣ ሁለት መልስ ሰጥተኛል። እሺ፣ አንድ ምንድን ነው በጂኑ ሳይድ ካየኸው ብለኛል። እሺ፣ በጂኑ ሳይድ ካየኸው ጂኒው ወንድምህ ነው አይደለ? በጂኒው ሳይድ ካየ ነው ጂኒው አንተ ወንድምህ ነው። ወንድምህ ከሆነ ደግሞ እንደው እንበልና ጂኒ ነው ብለህ አስበህ ከሆነ ክርስቲያን እንዳትሆን ያደረገህ ኦልሬዲ ጂኒው ያንተ ስለሆነ ያንተ ወንድም ስለሆነ እንደ መቃወሚያ ልትቃወመን አትችልም። እኛ ጂኒ ነው ብለን ባናስበህ። በእንስሳው ሳይድ ካየኸው ደግሞ ኖርማል እንደ እንስሳ ትሪት ነው የምናደርገው እንጂ እኛ የተለየ ነገር ስለሌለ አንተ ጋም ደግሞ አስተምሮ ይሄ ዘንዶ ይሄ እንደዚህ ተብለህ ምንም እንትን ስለሌለ ስለ ዘንዶ አስተምሮ ይሄ እንደዚህ ነው ተብለህ ወይንም ደግሞ እንደዚህ አታደርግበት የሚል አስተምሮ ስለሌለ ማለት ነው። ወይንም እኛ ጋም እንደዚህ አይነት ነገር ስለሌለ ቀጥል። አመሰግናለሁ። ኦኬ፣ ሌላ ጥያቄ አለ? የለኝም። ኦኬ፣ ጠየቀው ነገር ትንሽ አማርኛ ያጠረው መስሎኝ ስለሆነ ነው በር እንትን ያልኩት። ኦልሬዲ አምኗል፣ ተማምኗል ባንተ እንትን ላይ ችግር የለውም። በሌላ ጊዜ ላይ ያግዝሃለሁ። እሺ፣ ቴንክ ዩ ሸሪፍ። ብዙ ነገር እና ምንም በቃ የማናውቀውን እንድንወስን ነው ተገደን ይኖር ነው እና ከዚህ በፊትም አውርቻለሁ። ብዙ ማውራት አልፈልግም፣ ብዙም ነገር ማለትም አልፈልግም። እግዚአብሔር ይመስገን ዛሬ እኔ በእውነት ህይወቴ ተስተካክሎ ቤቴ ተስተካክሎ ክርስትናን እንዲህ በቀላሉ አይደለም፣ ዋጋ ያስከፍላል። ወይ ናውጣት ዋጋ መክፈል ግድ ነው። ኤኒዌይስ ዳዋ የሚባለው ነገር ንገረን። ለማንኛውም አንዴ ሜቢ ቅድም ላነሳው እንትን ላልኩት ሙሐመድ እስልምናን እንዲቀበሉ ያደረጋቸው አንድ ወንድሞቻቸው ላልኩት ሳይ ሙስሊም 2236 ኤን ክፈተው። ቅድም አጋንንቶቹ የሙሐመድ ወንድም እንደሆኑ ተያይተን አሳይቻቸዋለሁ። ሳይ ሙስሊም 450 ኤ ላይ ሙሐመድን ሁሉ ጋብዘውት ይዘውት ሄደው ነበረ፣ ጋብዘውት ወስደውት ነበረ እና እነኚህ ጋብዘው የወሰዱት ሙሐመድን ጂኒዎች ኢቨን ወንድሞቹ እንደሆኑ ደግሞ እባብ ቤት ውስጥ ቢገባስ ዘንዶ ቤት ውስጥ ብታውስ ምንድን ነው ያለው? ሙሐመድ ግደሉት ነው ያለው? ነው እንዳገሉ። ምክንያቱም የሰለሙ ጂኒዎች ስላሉ ቅድም ባሳየዋችሁ 3 ክላሶች አሉ ጂኒ። አንደኛው እባብ ስለሆነ ያ ጂኒ ሙስሊም ሊሆን ይችላል። ሙስሊም ከሆነ ደግሞ ሙስሊም የሙስሊም ወንድም ነው፣ ጂኒው የሙስሊሞች ወንድም ይሆናል። ሱራ 56 55 56 እና 71 እስከ 73 ጂኒዎች ያልገረሰሷቸው የሚለው ኢብን ወሲብ ሊያደርጋቸው ይችላል ማለት ነው። እና ይሄ ክፍል የሚናገረው ሳይ ሙስሊም ላይ ያለውን ነው። የከፈትከው ምን ላይ ያለውን ነው? ሳይ ሙስሊም 2236 ኤ ነው አይደለ? አይታይም። ሳይ ሙስሊም 2236 ኤ ደግሞ ምንድነው እሱ የሚያወራው? አንድ ሰው ከጦር ሜዳ ሲመጣ ሚስቱን በር ላይ ያገኛታል። ኦልሞስት ተራቅታ ነገር ቀጥታ በያዘው ጎራዴ ሚስቱን ሊገላት ሲል
ሚስትየዋ የምታደርገው ሪያክሽን አለ። እባክህ እንዳገለኝ ቅድሚያ ቤት ውስጥ ያለውን እየተከናወነ ያለውን ተመልከት ትለዋለች። ከዛ በኋላ የሚፈጠረውን ታሪክ ከአዲሱና እንረዳ። ቀጥል። ኦኬ ከዚህ ጀምሮ ላንብበው። he entered and found a big snake coiled on the bedding አልጋው ላይ ትልቅ እባብ አገኘ ይላል። he started with the spear and surprised it and went out having fixed it in the houses ከቤት ሊያስወጣው አሰበ እያለ ነው። but the snake crawled and attacked him እባቡ ግን አታክ አደረገው ይላል። and no one knew which of them die first ማን መጀመሪያ እንደሞተ እባቡ ይሙት ወይም እሱ ይሙት መጀመሪያ ማንም ግን አላወቀም ይላል። the snake or the young man ወይም እባቡ ይሙት ያው ተመታተዋል ማለት ነው። we came to Allah's apostle ወደ አላህ መልእክተኛ መጥቼ and made a mention to him and said ለአላህ መልእክተኛ ያለውን ነገር ሜንሽን አረኩላቸው የተደረገው የተከናወነው ነገር ይላል። ከታች የኔ ናት ስለዚህ መጠቀም ይቻላል። ቅድም እንዳቀረበው የቁርአን አንቀጽ ኢላማ መለከት አይማኑኩም በቃ ፈነው غير ሙእሚን ከነዚህ በዚህ አይወቀስም ነው የሚለው መጽሐፉ። ስለዚህ ሁለት ሐሳብ መያዝ እንችላለን። በእስልምና በኒካ እና ከኒካ ውጭ የእስላም ወንድ ግንኙነት ማድረግ ይችላል ማለት ነው። ከኒካ ውጭማ በኒካና ከኒካ ውጭ ነው ወንድም መድረካችን የሚመራው ፎይ ማለት ከተፈቀደልኝ እሱ እኮ ቅድም እዚህ ላይ ጽፎ አቅርቦልን ነበር ቁርአኑ فمن ابتغى وراء ذلك فاولئك هم العادون ነው የሚለው ድንበር አላፊ ናቸው ከዚህ ውጭ የሚያልፉት ይላል። አሁን ኢላ ማ መለከት አይማኑሁም ያለው ኢላ አልአዝዋጅም አው ማ መለከት አይማኑሁም የሚለው ቅድም ቀርቦ የነበረው የቁርአን አንቀጽ የሚነግረን የማይወቀሱት በሚስቶቻቸው ወይም በባሮቻቸው ጋር ግንኙነት ካደረጉ ብቻ ነው። ከዛ ውጭ ያለው ዝሙት ነው እያለን ነው እስልምናና ባሪያ ላይ ኒካ አይታሰርም እያለን ያለ ነው። ገብቶኛል። ለማጥራት ነው ያው በእስልምና ሁለቱም ያልከው ሎጂካሊ ቅድም ፎይ ያስተላለፋቸው መልእክቶች ከመብት በእኩልነት ከምናምን ከሰው ከምን አንፃር ካየ ነው እሱ ሌላ ጉዳይ ነው። እኛ ከሃይማኖት አንፃር ካየ ነው ከመብት አንፃር ሳይሆን ከእስልምና አስተምሮ አንፃር በእስልምና ሁለቱንም ይፈቅዳል። በኒካ ግንኙነት ማድረግና ያለ ኒካ ግንኙነት ማድረግ ይፈቅዳል ማለት ነው። ሁለት ፈቃድ አለ። ያለ ኒካ ግንኙነት ማድረግ አይፈቅድም እስልምና። ባሪያዎች ኒካ ይደረጋል ማለት ነው አይደለ? አሁን ባሪያዎች ላይ ባሪያ ካልከኝ ችግር የለም። ባሪያ ይቻላል። አሁን ዝም ብሎ ነው ሁለት እሱን ነው የምለው። ሁለት ነው። አንደኛው ደግሞ ሴቶች አለባት። ያንተን አዳምጥ። ያንተን እኔ አልችልም፣ የኔንም አንተ አትችልም። እኔ ወማ መለከት አይማኑ በእጆቻችሁ ስር ያሉ ማለት የምናስተዳድራችሁ የኔ የሆነች ያንተ የሆነች ያንተን ራስህ የኔን ራሴ ነኝ እንጂ ከዛ ውጭ ዚና ይሆናል። እኔ አንተን ባሪያ ብገናኝ አንተ የኔን ባሪያ ብትገናኝ ዝሙት ነው። በትክክል እሺ። እኔ እርሶን እኔ አሁን ለማጥራት የፈለኩት አንድ የሙስሊም ወንድ በባሪያው እና በሚስቶቹ ወይም ጨዋ በሆኑ ሴቶች ላይ ኒካ አድርጎ ከነሱ ጋር ግንኙነት ያደርጋል። ያልተማረኩ ማለት ነው። ጨዋ የተማረኩትን ደግሞ ያለ ኒካ ከነሱ ጋር ግንኙነት ያደርጋል። በእስልምና የሁለቱ ይፈቀዳል የሚለውን ኒካ የሚያስረው ለሙስሊሞቹ ነው። ሙስሊም እስከሆነ ድረስ በእጆቻቸው የተያዙት የተባሉ ግን እንደ ማንኛውም ንብረት ነው የምትቆጠረው። በጦር መልኮ ላይ የተያዙ ሴቶች 10 ሆኑ ነገራችን ላይ ሙስሊምም ሆኖ አሉ። ፎይ ሙስሊምም ሆነው በእጃችን ስር የሚሆኑ አሉ እኮ። እሱ ወደ እንትን ሲመለሱ ነው። እነሱን ደግሞ ነፃ ማውጣት እንትን ይባላል። አሁን ለምሳሌ ቀድም በጀመርከው እንምጣና ምርኮ ከተማረኩ በኋላ መሰልመው እንጂ ሙስሊሙን ጦርነት ከፍቶበት በእጁ መያዝ ይፈቀድለታል። አይ ሙስሊምን አይደለም። ልክ ነህ። እሱን ለማለት ሳይሆን አይ ነው እያሉ የገቡኝ አሁን መንገድ ላይ ባሪያ ነበር ሰለመች ብንል አሁን ባርነቱ አይለቃት። እሱ ነው ነፃ ሊያወጣት ይችላል፣ ላያወጣት ይችላል። ባርነቱ ግን የሰውየው ፍቃድ ላይ ይወሰናል ማለት ነው። የንብረቱ ባለቤት
ስለዚህ ሁለቱ ላይ ዋጅብ አይሆንበትም። ምን ባሪያው ላይ እና ሚስቱ ላይ አይደለም እንትና ሶሪ ግዴታ ወንጀል አይሆንበትም። ይሄ አስተምሮቱ ነው። ስለዚህ ምንድነው የኛ ፖይንት ቅድም ምንድነው ከሞራል አንጻር ምናምን ውስጥ የገባ ነው። እዚህ ጋር ስለተስማማን ነው። ምንም ወደኋላ እንትን እንዳሆን ሜይ ቢ ሀናን ደጋግማ ማይክ እያነሳኝ ነው። የተለየ ሀሳብ አለሽ? ሰላም አለይኩም ሰይድ